ተነስልን እንደምንላችኋል ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። አረንጓዴ አሻራ የኢትዮጵያን የደን ሽፋን ከማሳደግ ባሻገር የኢትዮጵያን የአየር ንብረት ለውጥን የሚቋቋም የአረንጓዴ ኢኮኖሚ ግንባታን እያገዘ ይገኛል። ጽምዶም የአኩራፊዎችና የፖለቲካ ከሳሪዎች ስብስብ ነው ሲሉ የትግራይ የሰላም ኃይል ዋና አዛዥ ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወዲያን ጥሩ ተናገሩ። በኢትዮጵያ ለዘመናት የዘለቁ መሰረታዊ የፖለቲካ ልዩነቶችን ለመፍታትና ጽኑ ብሔራዊ መግባባትን ለመፍጠር የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ወሳኝ ምዕራፍ ተሸጋግሯል። የኢትዮጵያ የባህር በርና የወደብ ባለቤትነት ጉዳይ ከፖለቲካዊና ታሪካዊ መብት ባለፈ የሕዝቧን የኑሮ ውድነት የሚቀንስ የህልውናና የኢኮኖሚ ነጻነት ጥያቄ ሆኗል። ከውጪ በአሜሪካና በኢራን መካከል የሰላም ስምምነት በቅርቡ ይደረጋል ተብሎ ይጠበቃል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን አልፋለሁ። አረንጓዴ አሻራ የኢትዮጵያን የደን ሽፋን ከማሳደግ ባሻገር የአየር ንብረት ለውጥን የሚቋቋም የአረንጓዴ ኢኮኖሚ ግንባታን እያገዘ ይገኛል። በመርሃ ግብሩ የሚተከሉ ችግኞች ለግብርና፣ ለኢንዱስትሪና ለቱሪዝም የኢኮኖሚ ዘርፎች እድገትም የላቀ ጠቀሜታ አላቸው። ሳምሶን ገሉ። ሀገር ማለት ሰው፣ ሀገር ማለት ተራራው፣ ሀገር ማለት መልክዓ ምድሩ ነው። መልክዓ ምድሯን ያራቆተች ሀገር የመጣኔ ሀብት የደም ስሯም አብሮ መንጠፍ ይጀምራል። ለዚህም ነው ኢትዮጵያ ተራሮቿና መስኮቿን ዳግም ህይወት እንዲዘሩ ያስቻለውን አረንጓዴ አሻራ በየዓመቱ የምታከናውነው። ይህ የመንግስት የፖሊሲ ቁርጠኝነትና የህዝብ የነቃ ተሳትፎ ፍሬ አፍርቶ ዓለም ጭምር እየመሰከረለት ይገኛል። የአረንጓዴ ልማት ስትራቴጂን ያስቀመጠ ነው። ይህ ደግሞ የእድገትና የአየር ንብረት ለውጥን አቀናጅቶ የሚይዝ አረንጓዴ ኢኮኖሚን ለመገንባትና መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የተያያዘውን እቅድ ለማሳካት የሚያስችል ነው። በዚህ ታዲያ ጠንካራ ኢኮኖሚን ለመገንባት የያዘችውን የረጅም ጊዜ እቅድ ለማሳካት እየሄደችበት ያለው መንገድ ሊደነቅ የሚገባ ነው። ኢትዮጵያ የአየር ንብረት ለውጥን ለመዋጋት የምታከናውነው የአረንጓዴ አሻራ መርሃ ግብር የካርበን ልቀትን ለመቆጣጠር ብቻም ሳይሆን የተራቆተ መሬት እንዲያገግምና የደን ሽፋኑ እንዲጨምር የሚያስችል በዓለም አቀፍ ደረጃም እንደ ምሳሌ ሊወሰድ የሚገባው ነው። እነዚህ ዛፎች በመተከላቸው በአረንጓዴ አሻራ ለግብርና ምርታማነት ከፍተኛ አስተዋጽኦ ያደርጋሉ። ዛፍ ብቻ ሳይሆን ፍራፍሬዎችም ይተከላሉ። አብሮ ቅድም እያለው ቡና ይተከላል፣ አቮካዶ ይተከላል፣ ብርቱካን ይተከላል፣ ሎሚ ይተከላል። ዞሮ ዞሮ አቮካዶም ለምግብነት ይውላል። ቡናም እንደዚሁ አርሶ አደሮች ያንን ቡና ሸጠው ምግብ ሊገዙ ይችላሉ። ያንን ቡና ሸጠው ገቢያቸውን ከፍ ያደርጋሉ፣ ኑሯቸውን ይለውጡበታል። ስለዚህ ከዚህ አንጻር ከፍተኛ ጠቀሜታ አለው ማለት ነው። የአንድ ሀገር ኢኮኖሚ መነሻውም መድረሻውም አረንጓዴ የለበሰ መልክዓ ምድርና ትውልድን የሚያሻግሩ ተክሎች ናቸው። ከቱሪዝም እስከ ወጪ ንግድ፣ ከግብርና እስከ ኢንዱስትሪ፣ ይህ ሁሉ ዛሬ ላይ በምንተክላቸው እያንዳንዱ ችግኞች ላይ መሰረቱን ያደርጋል። ኢትዮጵያም ነገን አርቀው በሚያማትሩ ልጆቿ ታግዛም በአጭር ዓመታት ውስጥ በርካቶች ለዓመታት ማሳካት ያልቻሉትን የአረንጓዴ አሻራ መርሃ ግብር ተግብራ ኢኮኖሚዋን ከተፈጥሮ አዋህዳለች። ሀገራዊ ማንሰራራት ከኢኮኖሚክ መሻሻል ውጪ ሊታሰብ አይችልም። ኢኮኖሚያችን በብዙ መስክ የሚገለጥ ቢሆንም ከዚህ ከግሪን ሌጋሲ ጋር በሚያያዝ በቱሪዝም ሰው ከሀገሩ ትኬት ቆርጦ ወደኛ የሚመጣው ውብ መልክዓ ምድር ለማየት ነው። በቱሪዝም መስህብነት፣ በኮንፈረንስ መስህብነት የኛ ክላይሜትና የኛ ሀገር ተመራጭ እንዲሆን ግሪን ሌጋሲ የማይተካ ሚና ተጫውቷል።
ለዚህ የግሪን ሌጋሲ ግብዓት እጅግ ከፍተኛ ነው ብለን መውሰድ እንችላለን። ከግብርና አንጻር የአፈር መሸርሸር ምርታማነት እንዲያድግ የከርሰ ምድር ውሃ ብቻ ሳይሆን የዝናብ መጠን እንዲጨምርና እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። በኢንዱስትሪ የሚወሰን እንደሆነ ግብርና ትልቁ ግብዓት ነው። ከግሪን ሌጋሲ አንጻር ከባምቡ በተጨማሪ ለወረቀት ግብዓት የሚሆን ዛፍ በስፋት በመትከል የወረቀት ፋብሪካ በኢትዮጵያ መትከል ከቻል ለወረቀት የምናወጣውን ከፍተኛ ወጪ መቀነስ ብቻ ሳይሆን ለህትመት ለትምህርት ስርዓታችን በእጅጉ የሚያግዝ ይሆናል። ለኢንዱስትሪ ግብዓት ነው፣ ለግብርና ወሳኝ ነው፣ ለቱሪዝም ወሳኝ ነው። ኢኮኖሚያችን በአጠቃላይ የሚያነቃንቅና የሚያሳድግ ነው። ለማኝ የተባለችውን ሀገር የምግብ ሉዓላዊነት ያረጋገጠች ሀገር የሚያስብል ታላቅ ስራ ነው። ይህ ንቅናቄ ከጥላ ማግኘት ወደ ኪስ ማዳበር ከጎረቤት እስከ ማዕድ መሙላት የተደረገ ታላቅ የኢኮኖሚ ሽግግር ነው። ኢትዮጵያ አሁን ካለችበት ከ48 ቢሊዮን በላይ ችግኞች አልፎ ሁሉንም መሬቷን አረንጓዴ ማልበስ የመዳረሻ ግብ ሆኗል። የኢትዮጵያ አረንጓዴ አሻራ መርሃ ግብር ስነ ምህዳርን ከመጠበቅ በተጨማሪ ምጣኔ ሀብቶን ከስር መሰረቱ እያሻሻለ የሚገኝ የዘመናት ትልቁ የኢኮኖሚ ትራንስፎርሜሽን እና የወደፊት የብልጽግና ጉዞን ብሩህ የሚያደርግ ጠንካራ መሰረት ነው። በችግኝ ማፍላት ስራ ላይ የተሰማሩ ወጣቶች ለአካባቢ ጥበቃም ከሚያበረክቱት አስተዋጽኦ ባሻገር ለራሳቸውና ለአካባቢያቸው ማህበረሰብ ሰፊ የስራ ዕድል በመፍጠር የኢኮኖሚ ተጠቃሚነታቸውን እያረጋገጡ ነው። ዜጎችም የአረንጓዴ አሻራ ንቅናቄን ወደ ባህል በመቀየር ለጠላነትና ለምግብነት የሚውሉ ችግኞችን የመግዛትና የመትከል ልምዳቸውን አሳድገዋል። ኤዶም አማረ የአረንጓዴ አሻራ መርሃ ግብር የዜጎችን ችግኝ የመትከል ባህል በእጅጉ አሳድጓል። ከዚሁ ጋርም በችግኝ ማፍላት ስራ ላይ የተሰማሩ ወጣቶች ቁጥር እንዲጨምር አድርጓል። ይህ ዘርፍ ለአካባቢ ጥበቃ ከሚያበረክተው አስተዋጽኦ ባለፈ ለብዙ ወጣቶች የስራ ዕድል የፈጠረና የገቢ ምንጭ የሆነ ስኬታማ የስራ መስክም ሆኗል። አቮካዶ አሉ፣ ማንጎ አለ፣ የፍራፍሬ አይነቶች አሉ። እነዚህ የሚተከሉ ተክሎች አሉ። ፊከስ፣ ከረሜላ ፊከስ ይባላል አሉ። ችግኞች ራሳችን እናቀርባለን። ራሳችን ምርቱ ራሳችን ጋር ያለው ከፋርም ምናምን ያመጣን ወስተን በመትከልም እንሰራለን ማለት ነው። በየከለሩ ልክ ስሙም ይለያያል። አሁን ለምሳሌ እንደነዚህ እንደምታዩቸው አቮካሪያ የሚባል አበባ አለ። ሌሎችም ከረሜላ ፊከስ አለ። በቃ በብዛት ያው ትናንሾቹም አሉ። በዛው ልክ ደግሞ ቅመማ ቅመሞችም አሉ። ወጣቶቹ ለደንና ለከተማ ውበት የሚያገለግሉ ተክሎችን እንዲሁም ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው እንደ አቮካዶ፣ ማንጎና ቡና ያሉ የፍራፍሬ የንግድ ሰብል ችግኞችን ለገበያ እያቀረቡም ነው። የሰዎች ባህሪ ማለት ይህን አረንጓዴ ችግኞችን የመግዛት ባህሪያቸው ያው ከጊዜ ጊዜ እየጨመረ ነው የሚመጣው። የሆነ የሚቀንስ ነገር የለም። ቤት ለማስዋብ ግቢ ለማስዋብ የተሻለ ነገር ነው ብዬ አምናለሁ። ሰውም ያው በዛው ልክ አምኖ ነው እየገዛ ያለው ማለት ነው። ባህላችን የተሻሻለ ነው፣ ከበፊት የተሻለ ነው። ችግኝም ሰውን እያወቀው ነው። ጥቅም እንዳለው ሁሉም ህዝቡ እየተገነዘበ ነው ያለው። በአሁኑ ሰዓት ሁሉም እየተከለው ነው። ፍራፍሬዎቹ እስከ 300 ብር 400 ብር አሉ። ትላልቅ ዛፍ አቮካሪያ፣ የተለያዩ ትላልቅ ዛፎች አሉ። እነሱ እስከ 10000 ብር 4000 ብር እንደ ሳይዛቸው ነው የሚሸጡት። በሸገር ከተማ አስተዳደርም ቀደም ሲል ስራ አጥ የነበሩ በርካታ ወጣቶች በማህበርና በግል በመደራጀት በችግኝ ማፍላት ስራ ላይ ተሰማርተዋል። ይህም በከተሞችም ሆነ በገጠር አካባቢዎች ያለውን የስራ አጥነት ቁጥር ለመቀነስ ትልቅ እገዛ አድርጓል። ፍቃዳችን በመሸጥም ማፍላትም ስለሆነ ሁሉንም ነው እየሰራን ያለ ነው። የሚበሉም አሉ፣ ለጫካ ወይ ደግሞ ለጌጥም የሚሆኑ አሉ። ሁሉንም ነው አንድ ላይ እየሰራን ያለ ነው። ከሚበሉት አቮካዶ፣ አፕል፣ ብርቱካን እነዚህ አሉ። ስትሮበሪ አለ። ከእንትን ደግሞ ከጌጣጌጥ ደግሞ ሞጋምቢል አለ። ቤት ውስጥ ያላችሁ የቤት ውስጥ አበባዎች አሉ። እንደገና ደግሞ የጫካ እንደ ሰልጊን አለ፣ ጃካራንዳ፣ ቦትል ብሩሽ እነዚህ አሉ። በሸገር ከተማ በሁሉም ክፍለ ከተሞች ለ2018 አረንጓዴ አሻራ ከ1.3 ሚሊዮን በላይ ችግኞች ተዘጋጅተዋል። ዱዋል ፐርፐስ ያላቸው ችግኞች አሉ። አሁን ጥላም የሚሆኑ ለውበትም የሚሆኑ ለምግብነትም የሚያገለግሉ ችግኞችን በብዛት አሁን እዛ ላይ ነው ሰው ወዴት ነው እያደለ ያለው። ዱዋል ፐርፐስ ያላቸው ችግኞች አሉ። አሁን
ጥላም የሚሆኑ ለውበትም የሚሆኑ ለምግብነትም የሚያገለግሉ በብዛት አሁን እዛ ላይ ነው አሁን ስራውንም የሚሰራው መትከልም አሁን በጣም እንትን የሚያደርጉት ወደዛ ነው አድሏቸው ማለት ነው። በችግኝ ማፍላት ላይ የተሰማሩ ወጣቶች የአየር ንብረት ለውጥን ለመቋቋም የሚደረገውን ሀገራዊ ጥረት ከመደገፍ ባለፈ የሀገር ውስጥ የምግብ ዋስትናን ለማረጋገጥ የራሳቸውን ድርሻ እየተወጡ ነው። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። የኢትዮጵያ ሕዝብ በሰባተኛው ጠቅላላ በምርጫ ያሳየው ንቁ ተሳትፎ ሀገርን ለማፍረስ የሚሰሩ ኃይላትን ተስፋ ያስቆረጠ የውስጥ ጠላቶችን ሴራም እያከሸፈ ሆኖ አልፏል። በምርጫው የተገኘው ታላቅ ድል በዜጎችና በመንግስት መካከል ያለውን ትስስር በማጥበቅ የሀገረ መንግስቱን መዋቅር ለመጠበቅ የሚያስችል ግዙፍ አቅምም ይፈጥራል። ቶማስ ኃይሉ ዝርዝር አለው። ግንቦት 24 2018 ዓ.ም የኢትዮጵያ ህዝብ ታሪክን የመቀየርና የሀገሩን ዕጣ ፈንታም በራሱ እጅ መወሰን ታላቅ አቅም እንዳለው በተግባር ያሳየበት ደማቅ የታሪክ ምዕራፍን አስመዝግቧል። ይህ ታሪካዊ ክንውን ከተራ የምርጫ ሂደት በላይ የኢትዮጵያውያንን ጽናትና የሉዓላዊነት ክብር ዳግም ያረጋገጠም ደማቅ አሻራ ተደርጎ ተቆጥሯል። በእርግጥ ይህ ህዝባዊ ማዕበልና የናኘው የምርጫ ተሳትፎም አልጋ ባልጋ የተገኘ ሳይሆን በፈተና ውስጥ የተገኘ ታላቅ ድል ነው። በዚህም የአንዳንድ ሀገራትን የህዝብ ቁጥር የሚያህል ህዝብ በነቂስ ወጥቶ ለሀገረ መንግስት ሁሉናና ለነገው ጉዞ የማይናወጥ ህጋዊና ህዝባዊ ቅቡልነትን ዳግም የማረጋገጫ ምልክትም ሆኗል። ስለዚህም የህዝብ ድምፅን በማናቅና የፖለቲካ ስልጣን ለመቆናጠጥ ሲንቀሳቀሱ ለነበሩ ኃይሎች ማንኛውም ይህ ህገ መንግስታዊና አቋራጭ አካሄዶችን ሙሉ በሙሉ ተቀባይነት የለውም የሚል መልእክትን አስተላልፎ ታላቅ የህዝብ ክንድ ሆኖም አልፏል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። በዚህም ምርጫ ያገኘው ከፍተኛ ህዝባዊ መሰረትና ቅቡልነት ለኢትዮጵያ ጠንካራና የማይናወጥ የመንግስት መዋቅር ለመገንባት ዋነኛ ሞተር ሲሆን ሀገርን ለማፍረስና ብሔርና ሃይማኖትን ከፋፍሎም ለመበተን ሌት ተቀን ሲሰሩ ለነበሩ የጥፋት ኃይሎች ምርጫው የቅስማቸው ስብራት ነበር። ምክንያቱም ይህ ቁጥሩ የበዛ የዜጎች ተሳትፎም የመንግስት ምስረታ በህዝብ ፍላጎት ላይ የተመሰረተ በመሆኑም የትኛውም አይነት የፖለቲካ ውዥንብርና ጫና መሰረተ ቢስ አድርጎታልና ነው። በሌላ በኩል ሰፊ የህዝብ ተሳትፎ የመንግስትን መዋቅር ህጋዊ መሰረትን ስለሚያጠናክረው የጥፋት ኃይሎቹ የመንግስትን ደካማ ጎን ወይንም የቅቡልነት ክፍተትን ተጠቅሞ ሀገርን ለማፍረስ የሚያደርጉትን የሙከራ በር የሚዘጋም ሆኗል። ምርጫው በኢትዮጵያ የረጅም ጊዜ ጉዞ ላይ አስተማማኝ ሰላም፣ መግባባትና ዘላቂ ብሔራዊ መረጋጋት እንዲሰፍንም የማይናወጥ የመሰረት ድንጋይ አስቀምጧል። ኢትዮጵያ ካጋጠሟት ዘመናዊና ውስብስብ የውስጥና የውጭ የደህንነት ስጋቶች ራሷን እንድትጠብቅ መንግስታዊ ተቋማት እንዲጠናከሩና የሀገሪቱ ሉዓላዊነት ይበልጥ እንዲከበር ዳግም የተረጋገጠበትም ነበር ማለት ይቻላል። ከ54 ሚሊዮን በላይ ህዝብ ድምፅ ለመስጠት ሲመዘገብ የሉዓላዊነት መገለጫና የህግ የበላይነት ማረጋገጫን እንዲሁም ወደ ከፍታ ለምትጓዘው አዲስቷ ኢትዮጵያ ዘላቂ የነጻነትና የዲሞክራሲ ዋስትናም ሆኗል። ሰባተኛው ሀገራዊ ምርጫው ኢትዮጵያውያን በምንም ረገድ ሆነው ማንኛውም ነገር ከመፈጸም ወደ ኋላ እንደማይሉ ኢትዮጵያውያን በራሳቸው አቅም በራሳቸው እንደሚወስኑ ረጅም የሆነ የመንግስት ልምምድ እንዳላቸው በየትኛውም አካባቢ ይሁን ችግሮች እንኳን ቢከሰቱ ኢትዮጵያውያን ተባብረው ቁርጠኛ ከሆኑ መፈጸም እንደሚችሉ፣ ስለዚህ ኢትዮጵያውያን ለነጻነታቸው ሉዓላዊነትን ለማስከበር እየሄዱ ያሉበት መንገድ ከዚህ ትምህርት መውሰድ እንችላለን። አጠገባችን ያሉት አገራቶች ኢትዮጵያውያን ተከፋፍለዋል፣ ራሳቸውን በራሳቸው መወሰን አይችልም ብለው እንዳያስቡ በደንብ ትልቅ ትምህርት ይሆናል። በእርግጥ በምርጫው የተገኘው ድል በዜጎችና በመንግስት መካከል ያለውን ትስስር በማጥበቅ የሀገረ መንግስቱን መዋቅር ከማንኛውም ውስጣዊና ውጫዊ የደህንነት ስጋቶች ለመጠበቅም የሚያስችል ግዙፍ አቅም ይፈጥራል። ምክንያቱም ዜጎች የመረጡት መንግስት እንደራሳቸው ንብረት ጠባቂ አድርገው ስለሚቆጥሩት ሀገርን ከውስጥ ሰርጎ ገቦችና ከውጭ ታሪካዊ ጠላቶች የመጠበቅ ስራ የመንግስት ብቻ ሳይሆን የራሳቸው የዜጎች የዕለት ተዕለት ተግባርም ያደርጉታል። ይህ ደግሞ በውጭ ኃይላት የሚሰነዘሩ ስትራቴጂያዊ፣ ዲፕሎማሲያዊና የደህንነት ስጋቶችን ለማክሸፍ የውስጥ አንድነት መኖሩን ወሳኝ መሆኑን ልብ ይለዋል። በዚህም እጅግ ቁጥሩ የበዛው መራጭ ህዝብ ጥብቅ ትስስር ለኢትዮጵያ የደህንነት ተቋማት የማይበገር ጋሻ በመሆን የሀገረ መንግስቱን
ሉዓላዊነት በጽኑ መሰረት ላይ ያቆመዋል። በአጠቃላይ የኢትዮጵያ ሕዝብ በምርጫ ያሳየው ንቁ ተሳትፎና ያስመዘገበው ድል ታሪካዊ አጋጣሚ ሳይሆን ሀገርን ለማፍረስ የሚሰሩ ኃይላትን ተስፋ ያስቆረጠ፣ የውስጥ ጠላቶችን ሴራ ያከሸፈም እንዲሁም የሀገረ መንግስቱን መዋቅር ከማንኛውም ውስጣዊና ውጫዊ የደህንነት ስጋት የጠበቀ ታላቅ የሉዓላዊነት ማረጋገጫም ጋሻ ነው። ይህ ድል ለነገዋ ኢትዮጵያ የማይናወጥ የህግ የበላይነት፣ የዲሞክራሲና የዘላቂ ሰላም ማህተም ሆኖ ይኖራል። ሰባተኛው ጠቅላላ ምርጫን ለማስተጓጎል የተሞከሩ የውስጥና የውጭ ድብቅ አጀንዳዎችን ኢትዮጵያውያን በነቂስ ወጥተው በመምረጥ አክሽፈዋል። የምርጫው በሰላም መጠናቀቅ የኢትዮጵያን ብሔራዊ አንድነት ለመናድ ምርጫውን ለማስቆም የተሸረቡ የውስጥና የውጭ ኃይላትን ሴራዎች ሙሉ በሙሉ ያመከነ ህዝባዊ ድልም ሆኗል። ምርጫውም ኢትዮጵያውያን በሀገራቸው ቀውስ እንዲፈጠር የሚፈልጉ አካላትን ሴራ በሰላማዊና ዲሞክራሲያዊ መንገድ የመመከት ጥበብና ብስለት እንዳላቸው ለዓለም ያስመሰከሩበት ክስተትም ሆኖ አልፏል። መሐመድ አልቃድር ዝርዝሩን አዘጋጅቶታል። ወንደሰን አፈወርቅ እንደሚከተለው ያቀርበዋል። ፍልሚያው የሉዓላዊነት ማህተምን በህዝብ ድምፅ የማሳረፍና የጥፋት ሴረኞች ነበር። ሁሌም በኢትዮጵያ ሰማይ ስር አዲስ ምዕራፍ ሊከፈት ሲል በአንድ በኩል ሀገርን የማፍረስና የህዝብን አንድነት የመናድ ድቅድቅ የጥፋት ሴራ፣ በሌላ በኩል ደግሞ የሀገርን ህልውና የማስቀጠልና የሉዓላዊነት ብርሃን ፍልሚያ ይገጥማሉ። እነዚህ ክስተቶች ተራ የፖለቲካ ውድድር ሳይሆኑ ሀገርን የመበተን ስውርም ገሃዳዊም አጀንዳ ናቸውና ግን አሸናፊነቱ በህዝብ የመጽናት አቅም ይጠናቀቃል። የቅርብ ጊዜ ትውስታችን ሰባተኛው ጠቅላላ ምርጫም የውስጥና የውጭ ጥፋት ኃይሎች የሴራ ድግስ ሰለባ ነበር። ኢትዮጵያን ያለ መንግስትና ያለ መዋቅር በማስቀረት የታሪክ ፍርስራሽ ማድረግ፣ ለዚህም ሲሉ የሽብር ማዕበልን ለመቀስቀስ የውስጥ ባንዳዎችን በገንዘብና በሀሳብ ለማስታጠቅ እንዲሁም በውጭ ሚዲያዎች በኩል ኢትዮጵያ ልትፈርስ ነው የሚል የሐሰት ፕሮፓጋንዳን ለማንገስ ሌትና ቀን ደክመዋል። እነሱ የጦርነት ነጋሪት እየጎሰሙ ህዝቡን በብሔርና በሃይማኖት ከፋፍለው እርስ በርስ ለማፋጀት ስሌታቸው አስቀመጡም። ደራሲና ዳይሬክተር አለው፣ ተዋናይ ደግሞ አለ። ያው እንደሚታወቀው ማለት ነው። ደራሲው ማን እንደሆነ ይታወቃል። የካይሮ ፋርዖን ልክ ጀነራሉ እንዳሉት ነው። ዳይሬክተሩ ምናልባት አጠገባችን ያሉ መሪ ሊሆኑ ይችላሉ። ተዋናዩ በጣም ያሳዝነው ግን ከኢትዮጵያ የምታህል ትልቅ የታሪክ ሀገር ተነስቶ የዚህቺ የማያውቁት ድርሰት ተዋናይ መሆናቸው ኢትዮጵያውያን ናቸው። ተዋናዮቹ በዚህ ላለፈው 1000 ምናምን ዓመት የኢትዮጵያ መስቀልቅል የኢትዮጵያ ታላቅነትን ያስቆለቆለው በእነዚህ ኃይሎች ናቸው። በግብጽና ከዛ ጀርባ ያሉ ኃይሎች ማለት ነው። በእነዚህ የተዘጋጀው ድግስ ላይ ማግኘት እንደ አንድ ኢትዮጵያዊ ግን በጣም ያሳፍራል። የሆነው ግን ይህ ነው። እነሱ በውጭ ሆነው ሞቷን ሲመኙ የውስጥ አርበኞቿ ጥፋትን ሊዘሩ ማዕበል ያስነሱትን መከቱም። በዚህም ጠላት በፕሮፓጋንዳ በጨለማ ሲጋረድ ኢትዮጵያዊነት በብርሃን ቆመም። ምርጫውን በማስቆምና የህግ ክፍተት በመፍጠር ሀገሪቱን ወደ ማለቂያ የሌለው የእርስ በርስ ጦርነትና ትርምስ የመክተቱ አካሄድ ተገታም። ሰላም አረጋጋጩ ህዝብም የታዩትን ስጋቶችና አሉታዊ ትረካዎች ወደ ጎን በመተው በማለዳ በነቂስ ወጥቶ ድምፁን በሰላማዊ መንገድ ሰጠም። የውስጥ ልዩነቶችን በመጫርና የሽብር ስጋቶችን በመርጨት የኢትዮጵያን ብሔራዊ አንድነትና ህልውና የማክሰም ስውር ደባም በታላቅ ህዝባዊ አንድነት በተግባር ከሰመም። ዛና እየመጣ ተቀበሉ። አሁን መርጬ ቤት ሊሄድ ነው። በቃ እግዚአብሔር ይመስገን ደስ የሚል ቀን ነው። ለአካል ጉዳተኛም ሆነ ለሌላው ማህበረሰብ እና ለሀገሪቱ ያገለግላል የሚለውን መርጫ አለው። ኢትዮጵያ መርጣለች። የሚሆናትን የሚበጃትን ኢትዮጵያ መርጣለች። ይበጀኛል ይሆነኛል የምለውን ደግሞ በነጻነት መርጫለሁ። ሉዓላዊነትን በመዳፈር የውጭ ኃይላት ጣልቃ ገብነትንም በማጠናከር የነሱ ተላላኪና ፍላጎት አስፈጻሚ ለማድረግ የተጀመሩ ቀውሶችን ቀድሞ የተረዱት ኢትዮጵያውያን በሀገራቸው ቀውስ እንዲፈጠር የሚፈልጉ አካላትን ሴራ በመመከት የራሳቸውን እድል በራሳቸው የመወሰን ብስለትን ለዓለም አሳይተዋል። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። የውስጥና የውጭ ጫና የማይደፈሩ ለሀገራዊ ህልውናቸው በአንድነት የሚቆሙ መሆናቸውን በተግባር ያሳዩበት የጠላቶች ሴራም ሙሉ በሙሉ በህዝብ ጽናትና በጥበብ የተሞላ ተግባራዊ ምላሽ የፈረሰበት ታላቅ የድል ምዕራፍ ነው።
አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ስሜ ዮዲት ሞላ ይባላል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የስታርታፕ እና ኢንዱስትሪ ሊንኬጅ ዳይሬክተር ነኝ። ኢንስቲትዩታችን ከተቋቋመበት ዋነኛው ዓላማ ለጀማሪዎችና ግል ተቋማት ምቹ ምህዳር መፍጠር ነው። ይህንንም ደግሞ ለማሳካት ራሱን የቻለ የኤአይ ስታርታፕ ማዕከል አቋቁሞ ለስታርታፖች ድጋፍ እያደረገ ይገኛል። በዚህ ስታርታፕ ውድድር ላይ የምንፈልገው በዋናነት ታርጌት ከስተመራችሁ ይህንን ፕሮዳክት ይገዟችኋል የሆነ ጊዜ ላይ የሚቆሙ ቢዝነሶችን ሳይሆን በሀገራችን በአፍሪካ ደረጃ ብሎም ደግሞ በዓለም አቀፍ ደረጃ ተወዳዳሪ ሆነው የሚያድጉ እና ደግሞ ነገ ላይ ጥቅም ላይ የሚውሉ ቴክኖሎጂ ስታርታፖች እንዲኖሩ ለማድረግ ነው። ይህ ውድድር በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቅርቡ ይተላለፋል። ሁላችሁም እንድትከታተሉ ጋብዛለሁ። በቅርብ ቀን በኢትዮጵያ ቴሌቪዥን ብቻ ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያ የባህር በርና የወደብ ባለቤትነት ጉዳይ ከፖለቲካዊና ታሪካዊ መብት ባለፈ የሕዝቧን የኑሮ ውድነት የሚቀንስ የህልውናና የኢኮኖሚ ነጻነት ጥያቄ ሆኗል። ኢትዮጵያ ለባህር በር በየዓመቱ የምታወጣው በቢሊየን የሚቆጠር ወጪ ሌሎች መሰረተ ልማቶችና ለኢንዱስትሪ ግብአቶች ልታውለው የምትችለውን አቅም የሚፈታተን ነው። ነጻነት ፍቅሩ የአንድ ሀገር ሁለንተናዊ እድገትና ብሔራዊ ሉዓላዊነት ከሚወሰንባቸው መሰረታዊ ጉዳዮች መካከል የጂኦፖለቲካዊ አቀማመጥና የዓለም አቀፍ የንግድ መስመሮች ተጠቃሚነት ቀዳሚውን ስፍራ ይዛሉ። ኢትዮጵያ በታሪኳ ያጋጠሟትንና አሁንም እየተጋፈጠቻቸው ያሉትን የማክሮ ኢኮኖሚ ፈተናዎች ከተመለከትን የባህር በር አልባነት ያስከተለው የትራንዚትና የሎጂስቲክስ ከፍተኛ ወጪ ዋነኛው ማነቆ ሆኖ ይገኛል። የሎጂስቲክስ ስርዓቱም ምርቶች እንግዲህ የአምራች ዘርፍ ሁሌ ለአንድ ሀገር ውስጥ ብቻ አይደለም ተወዳዳሪነቱን የሚያረጋግጠው፣ በዓለም አቀፍ ገበያ መለወጥ አለበት። ስለዚህ በጊዜው ምርቶች በሚፈልጉበት ቦታ መድረስ አለባቸው። ስለዚህ የትራንስፖርት የሎጂስቲክስ ስርዓታችን ከወደብ ጋር ይያያዛል፣ ያለን መሰረተ ልማት ጋር ይያያዛል። እስከ ከ20 እስከ 25 በመቶ በምርቶች በእያንዳንዱ ምርቶች ላይ ተጨማሪ ወጪ ያስወጣልና ከወደብ ማግኘት ጀምሮ የኢትዮጵያ መንግስት እየሄደበት ያለው ነገር የኢንዱስትሪ ዘርፉንም ተወዳዳሪነት ለመጨመር በጣም ያስፈልጋል። ከቅርብ ጊዜ ወዲህ በኢትዮጵያ ሕዝብና መንግስት ዘንድ ትልቅ ትኩረት የተሰጠው የባህር በርና የወደብ ባለቤትነት ጉዳይ ከፖለቲካዊና ታሪካዊ መብት ባሻገር ኢትዮጵያ በየዓመቱ የምታጣውን እጅግ ከፍተኛ የኢኮኖሚ አቅም ለማስመለስ የሚደረግ የህልውና ትግል ሆኗል። ለምሳሌ ኢትዮጵያ የራሷ የሆነ የባህር በር በማጣቷ ምክንያት በየቀኑ በቢሊየን የሚቆጠር ብር ለወደብ ወጪ ታወጣለች። ለምሳሌ ለወደብ ጅቡቲ እና በሌሎችም ቦታዎች በቢሊየን። ይህንን ጥያቄ ዝም ብሎ ጥያቄ አይደለም፣ የህልውና ጥያቄ ሆኖ ነው የመጣው። የመኖር ያለመኖር መብት የተወሰነው በምንፈልገው ፍላጎት ነው። እንደ ሀገር ደጋግሜ የምናገረው እንደ ሀገር ከፍተኛ የሆነ የአቅርቦትና የፍላጎት አለመመጣጠን አለ። ይሄን የአቅርቦትና የፍላጎት አለመመጣጠን አንዱና ዋነኛው ልንመልሰው የምንችለው በማምረት ነው። ማምረት ደግሞ ብዙ ራው ማቴሪያሎችን ይጠይቃል። ብዙ ራው ማቴሪያሎች ደግሞ ከውጭ ይመጣሉ።
ስለዚህ ይሄ የባህር በር ጥያቄ ይሄን እንዲመልስ ተደርጎ ያለ ነው ማለት ነው። ታዋቂው የኢኮኖሚክስ ምሁር ጄፈሪ ሳክስና የተባበሩት መንግስታት ያደረጓቸው ጥናቶች እንደሚያሳዩት የባህር በር ያላቸው ሀገራት የባህር በር ከሌላቸው ሀገራት ጋር ሲነጻጸሩ በጠቅላላ የኢኮኖሚ እድገታቸው ላይ ቢያንስ የ25 በመቶ ተጨማሪ ብልጫ አላቸው የሚል ነው። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። የባህር በር ማጣት የሚያስከትለው ወጪ በገንዘብ ብቻ የሚለካ አይደለም። ትልቁ ፈተና የጊዜ መባከንና የጎረቤት ሀገራት የቢሮክራሲ ሰንሰለት ነው። ቆይታ ሲኖር ጥራት የመቀነስ እርጥበት የመሳብ በጊዜ ሳይደርስ ሲቀር ከገዢ ሀገሮች ጋር ያለ መግባባት ጉዳቱ በብዙ አንግል ነው። የራስ በኖር ግን እነዚህ ነገሮች ሁሉ ቀረፉና ቅድሚያ ለምሰጣቸው ነገሮች በአስቸኳይ የመላክ ቶሎ የንግድ ፍጥነቱን የመጨመር እንትን እኖራልና ከምናገኘው በውጪ ምንዛሪ ነው የምንከፍላቸው። በውጪ ምንዛሪ ስንከፍል ከፍተኛ ለሀገር መግባት የሚገባውን ነገር ለዛ እናወጣ። እያንዳንዱ ነጋዴዎቻችን በሶስተኛ ሀገር ወደብ ሲጠቀሙ የሚመጣባቸው ተግዳሮቶች ቀላል ነገር አይደለም። ያንዳንዷ እቃ ተቆጥራ ተለክታ ነው ከዚህ ሀገር የሚወጣው። ያንዳንዱ ነገር ተመዝኖ እሱ ብቻ አይደለም። ኮንቴነራቸው በአንድ ወደብ ላይ ሲቀመጥ የሚከፈለው ኪራይ በሚሰሩት የንግድ ስራ ላይ ትልቅ የሆነ አሉታዊ ተጽዕኖ ነው የሚያሳድረው። ዛሬ በሀገር ውስጥ የሚታዩት የዋጋ ንረቶችን በቀጥታም ሆነ በተዘዋዋሪ ወደብ አልባነት አስተዋጽኦ ያደረገው። ኢትዮጵያ በአሁኑ ወቅት ለጅቡቲ ወደብና ለሌሎች ተጓዳኝ የሎጂስቲክስ አገልግሎቶች በየዓመቱ በቢሊዮን የሚቆጠር ወጪ ታወጣለች። ይህ የውጭ ምንዛሬ ፍሰት ለሌሎች መሰረተ ልማቶችና ለኢንዱስትሪ ግብዓቶች ልታውለው የምትችለውን አቅም የሚሻማ ሆኖ ቆይቷል። ወደብ ሲኖረን ቀድሞ የሚመጣው ነገር ምንድነው? ለውጭ ሀገር የምናወጣው የውጭ ሀገር ምንዛሬን ማስቀረት ይቻላል ማለት ነው። ለሀገር ውስጥ የምጣኔ ሀብት ቢውል ሊያመጣ የሚችለውን ለውጥ ማሰብ ይቻላል። ስንት መስኖ ይገነባል፣ ስንት ትምህርት ቤት ይገነባል፣ ስንት መንገድ ይሰራል፣ ስንት ድልድይ ይሰራል። እነዛ ነገር ደግሞ የንግዱን ሰንሰለት እንዲሳለጥ ከማድረግ ባለፈ የሚፈጥሯቸው ምጣኔ ሀብታዊ እንቅስቃሴና የስራ ዕድሎች ማሰብ ይቻላል ማለት ነው። የኢትዮጵያ የባህር በር ጥያቄ ከፖለቲካዊ ትርክቶቹ ባለፈ የኢትዮጵያን የወጪ ንግድ በዓለም ገበያ ተወዳዳሪ የሚያደርግ የንግድ ፍሰቱን የሚያቀላጥፍና የሕዝቧን የኑሮ ውድነት በከፍተኛ ደረጃ የሚቀንስ የኢኮኖሚ ነጻነት ጥያቄ ነው። በ71ኛ ዙር የቱለማ ኦሮሞ ገዳ አለንጌ ስልጣን ርክክብ በተለያዩ መርሃ ግብር በደካ ኮራ እየተካሄደ ነው። በስፍራው ከሚካሄደው ተግባራት መካከል የገዳ ህገ ደንቦች ላይ መወያየትና የገዳ ስርዓት ህገ ደንቦች ማጽደቅ ነው። በዚህ ስፍራ የሚጸድቁ ህገ ደንቦችን በቀጣይ 8 ዓመታት የቱለማ ገዳ መተዳደሪያ ሆኖ ያገለግላል። 71ኛው ዙር የቱለማ ኦሮሞ ገዳ አለንጌ ስልጣን ርክክብም ነገ እሁድ ይካሄዳል። በዚህ መርሃ ግብር ገዳ ሜልባ ለሙዳን አለንጌ ስልጣን ያስረክባል ተብሏል። የገዳ ስርዓት የኦሮሞ ህዝብን አንድ አድርጎ ያኖረና ትውልዱ መልካም ባህልና እሴትን ተላብሶም ከሌሎቹ ወንድም ህዝቦች ጋር እንዲኖር ጉልህ ሚና ያለው ስርዓት መሆኑን አባገዳዎች ገልጸዋል። ዘገባው የባልደረባችን ሲሳይ ሶሬቻ ነው። የስራና ክህሎት ሚኒስቴር የዜጎችን የስራ ዕድል ተጠቃሚነት በላቀ ደረጃ ለማረጋገጥ ከዓለም ባንክ ጋር በመተባበር የሚተገብረውን የብቃት የወጣቶች የስራ ላይ ልምምድ ፕሮግራም ወደ ተጨማሪ 16 ከተሞች ለማስፋፋት የሚያስችለውን የፕሮጀክት ማብሰሪያ መርሃ ግብር እያካሄደ ይገኛል። ይህ የማስፋፊያ ፕሮጀክት ተጨማሪ 100 ሺህ ወጣቶችን በቀጥታ ተጠቃሚ የሚያደርግ ሲሆን ወጣቶች ወደ ስራው ዓለም ከመግባታቸው በፊት ተግባራዊ እውቀትና ክህሎት እንዲጨብጡ ከፍተኛ አቅም መፍጠር የሚችል ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን እድሉ ፈቀደ በቀጥታ መስመራችን ላይ ይገኛል። እንደምንላል እድሉ፣ እንግዲህ በመርሃ ግብሩ ላይ የተነሱ ዋና ዋና ሀሳቦች ብትገልጽ መልካም ነው። ተግባራዊ የተደረገ ያለው ብቃት የወጣቶች የስራ ላይ ልምምድም ፕሮግራሙ ለወጣቶች ስራ ዕድልን ከመፍጠር አንጻር ምን አዲስ ነገር ይዞ ይመጣል ተባለ?
አመሰግናለሁ ሰለሞን። አንተ መግቢያ ላይ እንዳነሳው እንግዲህ ኢትዮጵያ ካሏት እምቅ አቅሞች መካከል አንደኛው የሰው ኃይል ነው። ከነዚህ የሰው ኃይል መካከል ደግሞ የወጣቱ ቁጥር እጅጉን እንደሚበዛም ይታወቃል። ይህንን ቁጥር ደግሞ አንድ ሀገር በአግባቡ ከተጠቀመ በተለይ ኢትዮጵያ ይህንን እምቅ አቅም መጠቀም ከቻለች ለምታደርገው ለልማታዊ ጉዞና እድገት እጅግ በጣም ወሳኝ መሆኑ እንደዚሁ የሚታወቅ ነው ማለት ነው። በዚህም ዛሬው ዕለት የስራና ክህሎት ሚኒስቴር ከዓለም ባንክ ጋር በመተባበር ይህንን መርሃ ግብር ዛሬ አዘጋጅቶ ይፋ አድርጓል ማለት ነው። ብቃት የተሰኘው በተለይ ወጣቶች በስራ ዓለም ላይ ከመግባታቸው በፊት ስራን የሚለማመዱበት ልምምዶች ተግባራዊ የሆኑ ልምምዶችን የሚቀስሙበትና በስራ ዓለም ውስጥ ያለውን ቻሌንጅና እድሎችን እንደዚሁም የሚመለከቱበት መርሃ ግብር ነው በዛሬው ዕለት በዚህ ስፍራ ይፋ የተደረገው ማለት ነው። እነዚህ እንግዲህ ከ18 ዓመት እስከ 29 እድሜ ያላቸው ወጣቶች ናቸው በዚህ ስራ ላይ መሰማራትና መሳተፍ የሚችሉት። እንደዚሁም ደግሞ ሴቶች ደግሞ ይበረታታሉ ተብሏል በዚህ መርሃ ግብር ላይ ማለት ነው። በዚህም የስራና ክህሎት ሚኒስቴር እንግዲህ ባለፉት 3 ዓመታት በዚህ በንቃት ፕሮግራም ላይ በርካታ ስራዎችን እየሰራ መምጣቱ የሚታወቅ ነው። አሁን የዛሬው ፕሮግራም የተበሰረው ደግሞ ይህንን ብቃት የተሰኘውን የወጣቶችን የስራ ክህሎት ማዳበሪያና ማስተማሪያውን ወደ ክልል ከተሞች ለማስፋት ያለመ መርሃ ግብር ነው በዚህ ስፍራ እየተከናወነ ያለው ማለት ነው። በዚህ ስፍራ እንግዲህ የስራና ክህሎት ሚኒስትር ዴኤታ አቶ ሰለሞንን ጨምሮ በዚህ ስፍራ እንግዲህ ከክልል የተውጣጡ የባለድርሻ አካላት በዚህ ስፍራ ተገኝተው ይህንን ምክክር እያደረጉ ነው። ከማብሰሪያው ባሻገር ደግሞ ምንድነው መደረግ ያለባቸው የሚሉትን ጉዳዮችንም እየተመካከሩበት ይገኛሉ በአሁኑ ሰዓት ማለት ነው። በተለይ ባለፉት በዚህ ብቃት የተሰኘው ይህ የክህሎት ስራ ባለፉት 3 ዓመታት ምን ዋና ነገሮችን ሰሩ፣ እንደ ሀገርስ ምን አይነት ጥቅሞችን አስገኙ የሚሉት ጉዳዮች ተነስተዋል ማለት ነው። በዚህም ባለፉት 3 ዓመታት ውስጥ የብቃት የስራ ማዳበሪያ ወይም ማጠናከሪያ ብቃት ፕሮግራም ማለት ነው ባለፉት 3 ዓመታት እንግዲህ የስራ አጥነት ቁጥርን ከመቀነስ አንጻር የራሱን አስተዋጽኦ ማድረግ እንደቻለም በዚህ መርሃ ግብር ላይ ተነስቷል። እንደዚሁም ደግሞ የወጣቱ የስራ መነሳሳት ከጊዜ ወደ ጊዜ በዚህ በ2-3 ዓመት ውስጥ እየጨመረ መምጣቱም እንደዚሁ በመርሃ ግብሩ ተነስቷል ማለት ነው። ሌላው እንደ ተግዳሮትም የተነሱ ሀሳቦች ነበሩ። በተለይ ወጣቶች የስራ ግንዛቤያቸው ከግንዛቤ ማነሱ እንደ ተግዳሮትም የተነሳበት ሀሳብ ነው ማለት ነው። በአጠቃላይ ስንጠቀልለው ባለፉት 3 ዓመታት ከ52 ሺህ ወጣቶች በቀጥታ የዚህ የስራ ተጠቃሚ መሆናቸው ዛሬ ይፋ ሆኗል። በቀጣይ 2 ዓመታት ደግሞ ምንድነው መደረግ ያለባቸው የሚሉት ሀሳቦች ተነስተዋል። በዚህም ደግሞ በቀጥታ 100 ሺህ የሚሆኑ ወጣቶች በዚህ ስራ እድል ውስጥ ተሰማርተው ቀጥተኛ ተጠቃሚ እንዲሆኑ በትኩረት እንደሚሰራም ተገልጿል። በአጠቃላይ ስንጠቀልለው የቀጣይ አቅጣጫዎችም የተቀመጡበት ሀሳብ አለ ማለት ነው። የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት የመጀመሪያው ምዕራፍ ግንባታ ተጀመረ። የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞና የሐዋሳ ከተማ ከንቲባ ጥራቱ በየነ የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት የመጀመሪያውን ምዕራፍ ግንባታ አስጀምረዋል። የመጀመሪያው ምዕራፍ ግንባታ ፍቅር ሕይወት፣ አሳ ገበያና አሞራ ገደል የሚባሉ አካባቢዎችን አጠቃለው የሚከናወን ሲሆን አጠቃላይ ስራው በ3.2 ቢሊዮን ብር ወጪ የሚከናወን ይሆናል። በ3 ምዕራፍ ተከፋፍሎ የሚከናወነው ፕሮጀክቱ የመጀመሪያው ምዕራፍን በ6 ወራት ጊዜ ውስጥ ለማጠናቀቅም ታቅዷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ሚካኤል ገዙ በቀጥታ መስመራችን ላይ ይገኛል። እንደምን ውለሃል? አጠቃላይ እንግዲህ በፕሮጀክቱ ምን አይነት ስራዎች ተካተዋል? አመሰግናለሁ ሰለሞን። እንግዲህ ባለፈው 1 ዓመት ጊዜ ውስጥ በሐዋሳ ከተማ የተለያዩ መሰረተ ልማት ስራዎች በስፋት ሲከናወኑ ቆይተዋል። ከነዚህም መካከል የሐዋሳ ኮሪደር ልማት ስራ አንደኛው ነው። ይህ ኮሪደር ልማት ስራ እንግዲህ እንደሚታወቀው ለከተማዋ የተለያዩ መሰረተ ልማቶች አቅርቦት ትልቅ አስተዋጽኦ አበርክቷል። ከዚህ ባለፈም ደግሞ ሐዋሳ ከተማ የምትታወቅበት የቱሪስት መዳረሻነት እንግዲህ ይህ የኮሪደር ልማት ስራ የቱሪዝም እንቅስቃሴው ላይ የራሱን አስተዋጽኦ ማድረግ የቻለ ነው ብሎ መውሰድ ይቻላል። እንግዲህ በባለፉት ጊዜያቶች በከተማ ወደ 8.7 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ ተጠናቆ ለአገልግሎት ክፍት የተደረገ ሲሆን በአሁኑ ሰዓት ደግሞ ወደ 3.5 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በተለያዩ የከተማው አቅጣጫዎች ላይ በመፋጠን ላይ ነው የሚገኘው። አሁን ከነዚህ ደግሞ በተለየ መንገድ ዛሬ ለከተማዋ ትልቅ ጉዳይ ሆኖ የተገኘው የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት አንዱ ሲሆን ይህ የልማት ፕሮጀክት እንግዲህ ርዕሰ መስተዳድር ደስታ ሌዳሞና የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በተገኙበት በዛሬው ቀን በይፋ ተጀምሯል። አጠቃላይ ይህ ፕሮጀክት ወደ 12 ኪሎ ሜትር የሚሸፍን ሲሆን በተለያዩ ምዕራፎች ተከፋፍሎ የሚከናወን ነው። እንግዲህ በመጀመሪያው ምዕራፍ የሚከናወነው ቅድም አንተም እንደገለጽከው አሁን የሚገኝበት የዚህ የፍቅር
ሐይቅ መግቢያ ዋነኛው ጌትዌይ ነው። ይሄኛውን ይዞ የአሙራ ገደል እንደዚሁም ደግሞ አሳ ገበያ እነዚህ በመጀመሪያው ምዕራፍ ውስጥ ተጠቃለው የሚከናወኑ የሐይቅ ዳር ፕሮጀክቱ አካል ሲሆኑ ወደ 3.2 ቢሊዮን ብር ወጪ የሚደረግባቸው ናቸው። እነዚህ ፕሮጀክቶች እንግዲህ በተለይ የከተማዋን የተፈጥሮ አጠቃላይ ሐይቁ ላይ የሚከናወነው የፕሮጀክት የከተማዋን የተፈጥሮ አቅም በመጠቀም እንደዚሁም ደግሞ የአካባቢውን ባህላዊ ሴት በመጠቀም የሚከናወን ሲሆን የተለያዩ የመሰረተ ልማቶችን የሚያካትት ነው። የብስክሌት መንገድ፣ የወተር ፓርክ፣ የእግረኛ መንገዶችና አረንጓዴ ልማት ሌሎችንም በርካታ መሰረተ ልማቶች ተካተውለት የሚገነቡ ሲሆን የከተማዋ በተለይ ከተማዋ በምትታወቅበት የቱሪዝም እንቅስቃሴ በአጠቃላይ ኢኮኖሚው ላይ የጎላ አስተዋጽኦ ይኖረዋል ተብሎ ነው የሚጠበቀው። ይህ ፕሮጀክት እንግዲህ በዋነኛነት በተለያዩ በመንግስትና በተለያዩ አካላት የተለያዩ በማህበረሰቡ ድጋፍም ጭምር የሚከናወን ፕሮጀክት ነው። ርዕሰ መስተዳድር ደስታ ሌዳሞ እንግዲህ በዋነኛነት ካነሷቸው ጉዳዮች መካከል የፕሮጀክት አጠቃላይ ከተማዋን አቅም በመጠቀም ረገድ ከተማዋ ተመራጭ እንድትሆን ለማድረግ የሚያስችል መሆኑን አንስተዋል። ከንቲባ ጥራቱ በየነም በዋነኛነት እንግዲህ ማህበረሰቡ በባለፉት ጊዜያቶች ውስጥ በከተማዋ ልማት ላይ ጠንካራ ተሳታፊ ሆኖ መቆየቱን አንስተዋል። አሁንም በዚህ በሚከናወኑ የልማት ስራዎች ላይ የሚያደርጋቸውን ድጋፎች አጠናክሮ እንዲቀጥል ጠይቀዋል። በቀጣይ ጊዜያቶችም እንግዲህ በተያዘው ጊዜ ይህን ፕሮጀክት በማጠናቀቅ ለአገልግሎት ክፍት ለማድረግ በትኩረት እንደሚሰራ ከንቲባው አንስተዋል። ሰለሞን፣ ለአሁን ያለኝ መረጃ ይህን ይመስላል። አመሰግናለሁ ሚካኤል። መልካም ጊዜ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ፣ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ፣ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገውን ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ሰላም፣ ስሜ መርብ ብስራት ፍቅራንስ እባላለሁ። የፕራግማ ካፒታል ዋና ስራ አስፈጻሚና መስራች ነኝ። እንደገናም ደግሞ የኢትዮ ስታርታፕ ላይ ዳኛ ነኝ። አሁን ላለው ለወጣቱ ኢትዮጵያዊ የሚከፍተው የቢዝነስ እድሎች በጣም ከፍተኞች ናቸው። እነዚህ ሰዎች መጀመሪያ በረንባት ናቸው። ምክንያቱም ቢዝነስ አት ዘ ኤንድ ኦፍ ዘ ዴይ ጦር ሜዳ መግባት ነው። ማንኛውም ሰው የሚወደውንና በተለይ ደግሞ ከምንም በላይ ደግሞ ጊዜው በሚፈቅደው በዲጂታል አስፔክት አድርጎ ወደ ቢዝነስ ለሚገባ ወጣት ከፍተኛ የሆነ እድል ይከፍታል። የኢትዮ ስታርታፕ ውድድር በቅርብ ቀን በኢትዮጵያ ቴሌቪዥን ላይ ይጀምራል። ይጠብቁ። በቅርብ ቀን በኢትዮጵያ ቴሌቪዥን እንጋብዛቸዋለን። ዜናዎቻችን እንደቀጠሉ ናቸው። ጽምዶ የአኩራፊዎችና የፖለቲካ ከሳሪዎች ስብስብ ነው ሲሉ የትግራይ የሰላም ኃይል ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ተናገሩ። የፕሪቶሪያው ስምምነት የትግራይን ሰላም የመለሰ እንደሆነም ዋና አዛዡ ጠቅሰዋል። አባዲ በይናይ በኢትዮጵያ ዘላቂ ሰላምን እውን እንዲሆን ከሀገራዊ ምክክር እስከ የተናጠል የሰላም አማራጮች ክፍት ተደርገው በርካታ ጥረቶች ፍሬ አሳይተዋል። ጥያቄ አለን ያሉ ወገኖች ጥያቄያቸውን ይዘው በሰላማዊ መንገድ ለማስመለስ ያሳዩ ተነሳሽነትም በተለያዩ አካባቢዎች አዎንታዊ ምላሽ አግኝተው ፍኖታቸው ሌሎችም አዲስ ፍኖት የተለመ ሂደት ሆኗል።
ከዚህ አለፍ ሲልም በሰሜን ኢትዮጵያ ተከስተው የነበረውን ግጭት ለአንዴና ለመጨረሻ ጊዜ እልባት ለመስጠት ተፈርሞ የነበረው የፕሪቶሪያው ስምምነት የትግራይ ሕዝብን እፎይታ ሰጥቶ ፊቱን ወደ ልማት ማዞር በጀመረበትና መንግስታዊ አስተዳደሩ ከፌዴራል መንግስት ጋር በመሆን እየሰራ ባለበት ወቅት ሰላም የማይዋጥለት የህወሓት ቡድን ይህን ሂደት ለማኮላሸት ከውጭ ኃይሎች ጋር በመሆን አዲስ ሴራ ውስጥ ገብቷል። ይህም የክልሉን ሕዝብ ያሳዘነ ድርጊት ሆኗል። የትግራይ የሰላም ኃይል ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ከኤቲቪ ትግርኛ ጋር በነበራቸው ቆይታ በትግራይ ክልል ወቅታዊ ጉዳዮች ዙሪያ ሰፋ ያለ ማብራሪያ ሰጥተዋል። ጀነራሉ የፕሪቶሪያው ስምምነት ለትግራይ ህዝብ ሰላምን ያጎናጸፈና ችግሮችን ወደ መልካም አጋጣሚ የቀየረ እንደነበር አንስተዋል። በተለይም የስምምነቱ ተፈጻሚ በፌዴራል መንግስት የነበረው ፍላጎት ከፍተኛ እንደነበር አንስተዋል። የፕሪቶሪያው ስምምነት የትግራይን ውድቀት የሚመኙ ኃይሎችን ፍላጎት የገታና በክልሉ ሰላም እንዲሰፍን ያደረገ የሰላም ፍኖት ነበር። ነገራት ክፍትሑ ድሌት ነርና ቪክቶሪያ መስተፈረመ ድማ ደስተኛታት ኢና። በትግራይ የነበረው ችግር እንዲፈታ ፍላጎት ነበረን። የፕሪቶሪያው ስምምነት ሲፈጸም ደግሞ ደስተኞች ነበርን። ደካማ የሆነች ትግራይን ማየት የሚፈልጉ በክልሉ የፈለጉትን መፈጸም የሚፈልጉ ኃይሎች መጥተው ከባድ ኪሳራ አድርሰዋል። ይህ ኪሳራ ወይም ውድመት እንዲቆም አጥብቀን እንፈልግ ነበር። የፕሪቶሪያው ስምምነት ይህንን አስቁሞታል። ስምምነቱ ለትግራይ መልሶ መቋቋም ትልቅ ፋይዳ ነበረው። ሁሉም የማህበረሰብ ክፍል እጅግ ሲፈልገው የነበረ ነው። ስምምነቱ በክልሉ ሰላም በማስፈን ረገድ ሚናው የላቀ ነው። ነገር ግን የህወሓት ነገር ጠንሳሽነት ስምምነቱ ሙሉ በሙሉ ተፈጻሚ እንዳይሆን አድርጎታል። አሁን ላይ የህገ ወጡ የህወሓት ቡድን ጽምዶ በሚል ከሌሎች የትግራይ ህዝብ የውጭ ጠላቶች ጋር የፈጠረው ጥምረት ትርጉም አልባ ሲል ገልጸውታል። ጽምዶ የአኩራፊዎችና የባንዳዎች ስብስብ መሆኑን የጠቀሱት ጀነራሉ እኩይ ዓላማቸው እንደማይሳካም ጠቁመዋል። በጣም ብዙ መስዋዕት ከፊልና የትግራይ ህዝብ ብዙ መስዋዕትነት ከፍሏል። እነሱ ይህንን የሚያውቁት አይመስለኝም። አሁን የሻዕቢያ ተላላኪ ሆነዋል። አሁን ከማን ጋር ነው ጥምረት የፈጠሩት? ከትግራይ ህዝብ ታሪካዊ ጠላቶች ጋር ነው። ይህ በጣም ነው የሚያሳዝነው። ኢትዮጵያ የቀይ ባህር ተጠቃሚ እንዳትሆን ሻዕቢያ ፍላጎት አለው። ለዚህ ደግሞ መጠቀሚያ ማድረግ የሚፈልገው የትግራይን ወጣት ነው። ይህ መሆን የለበትም። ጽምዶ የከሰሩ ኃይሎች ስብስብ ነው። ይህ የሚያሳዝን ነገር ነው። ምክንያቱም ህዝቧን በአግባቡ መሰብሰብ ካልቻለች ሀገር ጋር ትግራይ ጥምረት ትፈጥራለች ማለት የሚያሳዝን ነው። የትግራይ የሰላም ኃይል በክልሉ የተረጋጋ ሰላም እንዲፈጠር ዓላማ ይዞ እየተንቀሳቀሰ እንደሚገኝ ዋና አዛዡ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ተናግረዋል። ገለልተኛ ሰራዊት ክልዎና ምግባር ናይ ህወሓት ዝበሃል ሰራዊት እንተልዩ ተንካለት ፓርቲታትን ዝሳደድ አይሆን። የኛ ዓላማ አንዱ ገለልተኛ የሆነ ሰራዊት እንዲፈጠር ማድረግ ነው። የህወሓት የሚባል ሰራዊት ካለ ሌሎች ተሳዳጅ ይሆናሉ። ይህ መሆን የለበትም። ሌላው ዓላማችን የትግራይ ህዝብ የኔ ነው የሚለው አስተዳደር መፈጠር አለበት የሚል ነው። ህዝቡ በመረጠው መመራት አለበት የሚል የጸና ፍላጎት አለን። እንዲሁም በክልሉ ያሉ ችግሮች ሊፈቱ ይገባል። የተጎዱት እንዲካሱ፣ የተፈናቀሉት ወደ ቀያቸው እንዲመለሱ የሚል ዓላማ አለን። በትግራይ ላይ በድጋሚ ጦርነት እንዳይቀሰቀስና የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስት ጋር በቅንጅት እየሰራ እንደሚገኝም ዋና አዛዡ አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ትናንት ይፋ እንዳደረገው ባሰባሰበው አጀንዳ ላይ የሚመክር ዋናው ጉባኤ ከመጪው ሐምሌ 8 ጀምሮ እንደሚካሄድ መግለጹ የሚታወቅ ነው። ከዚሁ ጋር በተያያዘ እንግዲህ ህብረተሰቡም ይህንን ጉዳይ በጉጉት የሚጠብቀው ነው። በሰባተኛው ጠቅላላ ምርጫ ወቅት የታየው የፖለቲካ ፓርቲዎች የሰለጠነ የሀሳብ ክርክርና የህዝብ ተሳትፎ ለሀገራዊ ምክክር ስኬት ጠንካራ ስነ ልቦናዊና ሞራላዊ ስንቅ ስለመሆኑ ይገለጻል። በርካታ ፈታኝ ሂደቶችን ያለፈው የሀገራዊ ምክክር አሁን ላይ ወሳኝ ወደ ሆነው የምክክር ዋናው ጉባኤ ምዕራፍ ላይም ደርሷል። ሙሉ ግርማይ ዝርዝር አዘጋጅቷል። በኢትዮጵያ ፖለቲካ ታሪክ ውስጥ በጎል የሚነሳ አንድ ታላቅ ሀገራዊ ክስተት ተስተናግዷል። ሰባተኛው ጠቅላላ ምርጫ። የምርጫ የስልጣን ፉክክር ብቻ አልነበረም። ይልቁንም ባለፉት ዓመታት የተፈተነችውን ሀገር በጽኑ መሰረት ላይ መልሶ ለማቆም ጠንካራ ሀገረ መንግስትን ለመገንባትና ወደ ሀገራዊ መግባባት ለመሻገር የተደረገ ታሪካዊና ስትራቴጂያዊ እርምጃ ነው። የቅድመ ምርጫና የምርጫ ወቅት ወደ ኋላ መለስ ብለን ስንቃኝ ትልቁ ስኬት ፓርቲዎች ያደረጉት የሀሳብ ፉክክርና የዜጎች ተሳትፎ የምርጫው ትልቁ ድባብ ነበር። ከዚህ ቀደም ከነበሩትና በጥርጣሬ ከተሞላው የፖለቲካ ምህዳር በተለየ መልኩ በዚያን ሰሞን የነበረው የፖለቲካ ፓርቲዎች የብዙሃን መገናኛ ክርክሮች አዲስ የፖለቲካ ባህልን ይዘው ብቅ ብለዋል።
መገናኛ ብዙሃኑ የሐሳብ አደባባይ ሆነው ሰፊ ህዝብ ቁጥር ያለው መራጭ ከንጋት እስከ እኩለ ሌሊት ወጥቶ የምርጫው ጌጥና ድምቀት ሆኖ በተሳካ ሁኔታ እንዲካሄድም መሰረት የተጣለበት አንዱ መንገድ ነው። የፓርቲዎቹ የሰለጠነ ክርክርና ታላቅ ሀገራዊ ሁነት በስኬት ማጠናቀቅ መቻሉም ከዚህ ቀደም የማይታረቁ የሚመስሉ ልዩነቶችን ጭምር በጠረጴዛ ዙሪያ መፍታት ይቻላል የሚለውን ትልቅ እውነት በህዝብ ልብ ውስጥ የተከለ ነው። የሰባተኛው ጠቅላላ ምርጫ የሚናገረው አንድ እውነት አለ። ሀገራዊ ምክክር ኢትዮጵያውያን የትኛውንም ያህል የጎላ ልዩነት ቢኖራቸው እንኳ በአንድ አዳራሽ ተቀምጠው መወያየት እንደሚችሉ በራስ መተማመን የፈጠረ ቀዳሚው ተግባር ሆኗል። በምርጫ ወቅት የታየው የፖለቲካ ፓርቲዎች ክርክርና የህዝቡ ተሳትፎ ባህል ዛሬ በሀገራዊ ምክክር መድረኩ ላይ ያሉትን ውስብስብና ስር የሰደዱ የኢትዮጵያውያን ችግሮችን በውይይት ለመፍታት የሚያስችል ትልቅ የሞራልና የስነ ልቦና ስንቅ ሆኗል። በምርጫ የስልጣን ፉክክርነት በጉልህ ሲታይ፣ ሀገራዊ ምክክር ግን ማንም ማይሸነፍበት ሁሉም አሸናፊ የሚሆንበት የጋራ መድረክ ሆኖ እናገኘዋለን። በምርጫ ወቅት የታየውን በሰላም የመደማመጥ ወርቃማ መንፈስ ወደ ምክክሩ ጠረጴዛ ሲሻገርም ሂደቱን ይበልጥ ፍሬያማ እንደሚያደርገውም ሳይታለም የተፈታ ነው። ባለፉት 4 ዓመታት ኢትዮጵያ በታሪኳ አይታው የማታውቀውን ታሪካዊ የተባለለትን የሀገራዊ ምክክር ጉዞ ስትቀይስ ቆይታለች። በፖለቲካዊ ጽንፎች፣ በታሪክ ትረካ ግጭቶችና በማህበራዊ ስብራቶች ውስጥ ለምትገኘው ሀገር ይህ ምክክር እንደ አንድ አስተማማኝ የመውጫ በር ተቆጥሮ ነው የተጀመረው። ዋና ዓላማውም ግልጽ ነበር። መሰረታዊ የሚባሉ ልዩነቶችን በውይይት መፍታትና አካታች የሆነ ሀገራዊ መግባባትን መፍጠር። ትልቁና ዋነኛው ሀገራዊ መግባባት ተፈጥሮ ማየት፣ በእነዚህ በዋና ዋና ጉዳዮች ላይ ሀገራዊ መግባባቶችን ማየት፣ በህገ መንግስት ጉዳይ ላይ፣ በማንነት ጉዳይ ላይ፣ በትርክት ጉዳይ ላይ፣ እነዚህ ብዙ ጉዳዮች አሉና በእነዚህ ላይ ቢያንስ ሀገራዊ መግባባት ኖሮ ማየት አንዱ እሱ ነው። ሁለተኛ ቅድም እንዳለው ደጋግመን እንዳነሳ ነው በኢትዮጵያ ውስጥ ምክክር ባህል እንደሆን ማድረግ። ሀገራዊ ምክክር የአጀንዳ ማሰባሰብ ከአዳራሽ የሰፋ የኢትዮጵያንም በርካታ አካባቢዎችን ያካለለ ፈታኝ ጉዞ ሆኖ እናገኘዋለን። በኢትዮጵያ የሚገኘው ከ1200 በላይ ወረዳዎችን ተደራሽ ማድረግም ተችሏል። በዚህ ሂደትም በመቶ ሺዎች የሚቆጠሩ ተሳታፊዎች የሆኑበት ሂደትም ተፈጥሯል። በአጀንዳ ማሰባሰብ የተሳተፉ ተወካዮች ወደ መድረኩ የመጡት ዝም ብለው ሳይሆን በየቀበሌያቸው ህዝብ መክሮና ዘክሮ የላካቸው በመሆኑም በጥላ ስር የተካሄደውን የቅድመ ውይይት ተሳትፎ በሚሊዮኖች የሚቆጠሩ ኢትዮጵያውያን ድምፃቸውን በተዘዋዋሪ እንዲያሰሙ የተደረገበት ነው። ሂደቱም ጥቂቶች መክረው ለብዙዎች የሚወስኑበት ሳይሆን በሺዎች የሚቆጠሩ ወረዳዎች ተፈትሸው በመቶ ሺዎች የሚቆጠሩ ዜጎች በአካል ተከራክረው በሚሊዮን የሚቆጠሩ የልብ ትርታዎች የተሰባሰቡበት ግዙፍ የፖለቲካና የማህበራዊ ሳይንስ ስራ ሆኖም እናገኘዋል። መጀመሪያ ላይ ሂደቱ ምን ያህል ፍሬያማ ሊሆን ይችላል የሚሉ የጥርጣሬ ደመናዎች ቢያጠሉበትም ዛሬ ያ የጥርጣሬ ደመና እየተገፈፈ ወደ ተጨባጭ ምዕራፍ ተሸጋግሯል። እንደ ሀገር መሰረታዊ በሚባሉ ማግባቡ ጉዳዮችን ወደ መድረክ በማምጣት ለመፍታት የተሄደበት ርቀት ኢትዮጵያውያን አሁንም ቢሆን ለመነጋገርና ችግሮቻቸውን በጠረጴዛ ዙሪያ ለመፍታት ያላቸውን ዝግጁነት ያሳየ ነው። የተሰበሰቡት አጀንዳዎች ተቀናይተው ወደ ዋናው ሀገራዊ ምክክር ጉባኤ ሲመጡም ኢትዮጵያን ሰቅዞ የያዛት የፖለቲካ ባህል ወደ አዲስ ምዕራፍ እንድትሻገር ትልቅ መሰረት የሚጥል ነው። ዛሬ ላይ መድረኩ ከመሰናዶ ምዕራፍ አልፎ የህዝቡን ድምፅና ቁጭት ወደ ጠረጴዛ ዙሪያ ውይይት የሚያመጣበት ወሳኝ ምዕራፍ ወደ ሆነው የሀገራዊ ምክክር ዋና ጉባኤ ላይ ደርሷል። ባለፈው እየተነጋገርን እንመርጣለን፣ እየመረጥን እንነጋገርን ብለን ነበረ። አሁን ደግሞ ምርጫውን መርጠናል። የሚቀረን ምክክሩን ወደ ዳር ማድረስ ነው። ምክክር የሚቀጥል ነው። ይህኛው ሀገራዊ ምክክሩ የመጀመሪያ ዙሩን እስቲ እንጨርስ፣ ከዛ አጀንዳዎችን እናውጣ፣ ሰላማዊ ኢትዮጵያን አብረን እንፍጠር። ለረጅም ዘመናት በጎሪጥ መታየትና የኔ ብቻ ይሰማ በሚል የፖለቲካ ግትርነት ስትታመስ ለኖረችው ሀገር የሰባተኛው ጠቅላላ ምርጫ የተለየ ምዕራፍ ከፋች ሆኖ አልፏል። ዜጎች ያለምንም ስጋት በሰላማዊ መንገድ የራሳቸውን አማራጭና ሀሳብ ይዘው አደባባይ እንዲወጡም በር ከፍቷል። ትላንት በክርክር መድረክ የተጀመረው የሀሳብ ብስለት ዛሬ በምክክር ጠረጴዛ ላይ ወደ ዘላቂ ሰላምና መግባባት እንደሚሸጋገር ሙሉ ተስፋን የሰጠ ነው። በምርጫው የታየው የመደማመጥና የሰላማዊ ፉክክር መንፈስ ደግሞ በቅርቡ ለሚካሄደው የኢትዮጵያውያን ምክክር ስንቅም ኃይልም መሆኑ ሲታሰብ ብዙ እንዲጠበቅ ያደርገዋል። በመሆኑም አሁን በኢትዮጵያ ትልቅ ተስፋ የተጣለበት ሀገራዊ ምክክር ጎምርቶ ለፍሬ እንዲበቃም በምርጫው የታየው ሰፊ የህዝብ ተሳትፎና ስኬት እንደ ማገዶ ሊያገለግል ይገባል። ይቻላል የሚል ትልቅ ማረጋገጫ የሰጠ ነውና ይህ ሲሆን ኢትዮጵያ እየመከረች ነው የሚለው ያለፉት 4 ዓመታት የኢትዮጵያውያን የህብረት ዜማ መሪ ቃልን እውን ይሆናል። የውጭ ዜና። በአሜሪካና በኢራን መካከል የሰላም ስምምነት በቅርቡ ይደረጋል ተብሎ
ይጠበቃል። ስምምነቱ ከተደረገ የሆርሙዝ ሰርጥም ሊከፈት እንደሚችል የሮይተርስ ዘገባ አመልክቷል። ዋለልኝ ተአምር በፋርስ ባህረ ሰላጤ ያለውን ጦርነት ለማስቆም በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት በቅርቡ ሊፈረም እንደሚችል የሮይተርስ ዘገባ አመልክቷል። አሜሪካና ኢራን ጦርነታቸውን ለማቆም የተደረሰው ስምምነት በመቃረቡ በመጪዎቹ ቀናት የመጀመሪያ ስምምነት እንደሚፈረም የሁለቱ ወገኖች ባለስልጣናት ተናግረዋል። በጄኔቫ እንደሚፈረም የተገለጸው ስምምነቱ በአሜሪካ ምክትል ፕሬዚዳንት ጄኒ ቫንስ እና በኢራን የፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ ይፈረማልም ተብሏል። ትራምፕም ሰሞኑን ስምምነቱ ዝግጁ በመሆኑ በኢራን ላይ ሊያካሂዱት የነበረውን አዲስ ጥቃት መሰረዛቸውን ባለፈው ሐሙስ አሳውቀዋል። የኢራን ባለስልጣናትን ዋቢ አድርጎ ሮይተርስ እንደዘገበው ደግሞ የስምምነቱ ረቂቅ በኢራን ላይ የተጣለውን ማዕቀብ የሚያነሳና በሁሉም ግንባሮች ግጭቶች እንዲቆሙ የሚያዝ ነው። የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ይህም ሆርሙዝን ዳግም ለማስከፈት የሚያስችል እንደሚሆን ተጠቁሟል። ሰይድ አባስ አራንጋቺ እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳ እንዲነሳ ያደርጋል። በሁለቱ ወገኖች መካከል በተደጋጋሚ እንደሚታየው ዋሽንግተን ኢራን የኒውክሌር መሳሪያ በጭራሽ እንዳታበለጽግ ዋስትና የሚሰጥ ስምምነት ትፈልጋለች። ኢራን በበኩሏ የኒውክሌር መሳሪያ የመስራት ፍላጎት እንደሌላት ትናገራለች። ማዕቀቦችን ማንሳት፣ የኢራንን ሀብት መልቀቅና እስራኤል በሊባኖስ ላይ የምታደርገውን ጥቃት ማቆም የኢራን መሰረታዊ ጥያቄዎች ናቸው። በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ግን በቀጣይ ከጊዜ በኋላ እንደሚጀመር ሰይድ አባስ አራጋቺ አስታውቀዋል። በኢራንና አሜሪካ መካከል አልፎ አልፎ የተኩስ አቁም ቢደረግም ይህን ሳምንት ጨምሮ አንዳቸው ሌላኛቸው ላይ ድብደባ ፈጽመዋል። ኢራን ለሰላም ስምምነቱ እየተቃረበች ባለበት በዚህ ወቅትም በሆርሙዝ የባህር ዳርቻ አካባቢ አዲስ ወታደራዊ እርምጃ ተቀጣጥሏል ተብሏል። በዚህ ላይ እስራኤል በአሜሪካና ኢራን ስምምነት ውስጥ ተሳታፊ እንደሆነች የተገለጸ ነገር የለም። የኢራን ጦርነት የተጀመረው የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ ድብደባ ከፈጸሙ በኋላ ነበር። ከዚያም የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ሰርጥ ተዘግቶ ቆይቷል። ከኢትዮጵያ ቴሌቪዥን ዜናው አበቃ። የስፖርት ዘገባ ይቀጥላል። በያላችሁበት ደስ የሚል ቅዳሜ ተመኘን። ጤና ይስጥልን።